እስራኤል መጠነ ሰፊ ጥቃቷን አጠናክራ ቀጥላለች። ዛሬ በተለይ ከረፋድ ጀምሮ ቴህራንና ኢስፋን ከተሞችን እንዲሁም ደቡባዊ የኢራን ክፍልን ስትደበድብ ውላለች። ሊባኖስንም ያለ ፋታ እየቀጠቀጠች ነው። ኢራን በበኩሏ የኩዌቱን አላርዲ የጦር ቤዝን በባላስቲክ ሚሳኤል ያወደመች ሲሆን የባህሬን የውሃ ማጣሪያ ዴፖንም ከጥቅም ውጭ አድርጋለች። የኢራን የጸጥታ ዘርፍ ኃላፊ አሊ ላሪጃኒ ሙጃታባ ኳሚኒ አዲሱ መሪ ሆነው መመረጣቸው እስራኤልና አሜሪካንን እንቅልፍ የነሳ ሆኗል ብለዋል። የሩሲያው መሪ ቭላዲሚር ፑቲን አዲስ የተሾሙትን ሙጃታባ ኳሚኒን እንኳን ደስ አሎት ብለው የማይናወጥ ድጋፍ እንደሚያደርጉላቸው ቃል ገብተዋል። የኢራኑ የውጭ ጉዳይ ሚኒስቴር አራግቺ በበኩላቸው ከሩሲያ ጋር ትላንትም ዛሬም ወዳጆች ነን፣ ሁሌ እንረዳዳለን፣ ይሄ ደግሞ ነገም ይቀጥላል ብለዋል። የንግግራቸውም አሜሪካና እስራኤልን ያስከፋ ሆኗል። የእስራኤል ጦር አያቶላ አሊ ኳሚኒን የሚተካ ማንኛውንም መሪ ኢላማ እንደሚያደርግ መዛቱን ተከትሎም ቻይና አዲሱን የኢራን መሪ ኢላማ የማድረግ የትኛውንም ሙከራ እንደምትቃወም አስታውቃለች። ሂውማን ራይትስ ዎች በበኩሉ እስራኤል ባለፈው ሳምንት በደቡባዊ ሊባኖስ ዮሞር ከተማ ውስጥ በመኖሪያ ቤቶች አካባቢ ላይ በዓለም አቀፍ ደረጃ የተከለከለውንና አደገኛ የሆነውን ነጭ ፎስፈረስ ተጠቅማለች ብሎ ማጋለጡ በርካቶችን ያስደነገጠ ሆኗል። በየቦታው እሳት እየለኮሱ ያሉት ዶናልድ ትራምፕ ከመካከለኛውና ከላቲን አሜሪካ መሪዎች ጋር ባደረጉት ጉባኤ ከእናንተ መሃል አንዳንዶቻችሁ ላይ ሚሳኤል ልናስወነጭፍባችሁ ስለምንችል ተጠንቀቁ ሲሉ አስፈራርተዋል። የቀድሞው የአሜሪካ ስቴት ሴክሬተሪ አንቶኒዮ ብሊንከን በበኩላቸው እስራኤል ከኦባማ ዘመን ጀምሮ ኢራንን ደብድቡልኝ እያለች ትማጸነን ነበር ሲሉ የእስራኤልን የዓመታት ድብቅ ሴራ ፀሐይ አሙቀውታል። ዛሬም ለ10ኛ ቀን የቀጠለው ጦርነት የባህረ ሰላጤው ሀገራትን መለብለቡን ቀጥሏል። Iran has chosen its new ruler 9 days since Supreme Leader Ali Khamenei was killed in US strikes. His son Mojtaba Khamenei has been named his successor.